ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የከድር ሰይድ ፈርኒቸር ቤተሰቦች እንዲሁም ተመልካቾች እንዴት ናችሁ? ዛሬ አዲስ ስራ ይዤላችሁ መጥቻለሁ። እሱም በላምኔት ኤምዲኤፍ የተሰራ ቁም ሳጥን ነው ማለት ነው። እንዲሁም በሩ ተንሸራታች ነው። ውድ ተመልካቾቼ ያው ከነዋጋው በዚህ ብታሰሩ ምን ይመስላል የሚለውን አዳዲስ መረጃዎችን ነግራችኋለሁ። ውድ ተመልካቾቼ እንግዲህ ቪዲዮውን ስትጀምሩ ላይክ አድርጉ። ያው ስራው ከወደዳችሁ ስራውን ላይክ አድርጉ ቪዲዮውን ስትጀምሩት። እንዲሁም ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። የሚያማምሩ ስራዎችን ብዙ ሺህ ሰዎች የወደዷቸውን እቃዎች ቻናላችን ውስጥ ለቀናል። ገብታችሁ እዩ ማለት ነው። ውድ ተመልካቾቼ ከነዋጋው ነግራችኋለሁ። ወደ ቪዲዮ እዚህ ጋር እንግዲህ ይሄ አንድ እህታችን ይህንን ቁም ሳጥን ብቻ አዛን ነው ማለት ነው በአቅራቢያችን የምትገኝ። ሁሉም የኢትዮጵያ ቦታዎች ላይ ሰርተን እናደርሳለን፣ በገጠርም በከተማም። ውድ ተመልካቾቼ እዘዙን፣ እያደረስን ነው ብዙ ቦታ ማለት ነው። ይሄ 2 ሜትር ነው ውድ ተመልካቾቼ። ይሄ ጎኑ ርዝመት፣ ቁመቱ ደግሞ ውድ ተመልካቾቼ 2 ሜትር ከ45 ነው ማለት ነው። ይሄ እንግዲህ በሩ ተንሸራታች ነው ውድ ተመልካቾቼ። ይሄ ተንሸራታች በር ብዙ ጊዜ የሚጠቅመው እንዴት ነው? ለጠባብ ቤት ወይም ደግሞ ቤታችሁ ውስጥ እንግዲህ ያኛው ማጠፊያው እንደዚህ ነው የምትከፍቱት። ይሄ ደግሞ ወደዚህና ወደዚህ ስለሆነ ለቦታ ጥበትም አሪፍ ነው ማለት ነው። እንደዚህ ከምትከፍቱ ያው ጠባብ ቤት ላላችሁ ወደዚህ እንደዚህ እያንሸራተታችሁ ትከፍታላችሁ ማለት ነው። ውድ ተመልካቾቼ እንደዚህ ታደርጋላችሁ። ያው ተንሸራታች በሩ ይህን ይመስላል ማለት ነው። እዚህ ጋር የልብስ መስቀያ ያለው ውድ ተመልካቾቼ፣ እዚህ ጋር ረዘም ያለ ልብሶችን መስቀል ትችላላችሁ። እዚህ ጋር እንደምታዩት መሳቢያ ስላይደር የተገጠመለት መሳቢያ አለ። ይህን መሳብ ቁልፍም አድርገናል ማለት ነው። ውድ ተመልካቾቼ እዚህ ጋር ልጆች ደግሞ እያንሸራተቱ እንዳያስቸግሯችሁ በውጭ በኩል በሩም ላይ ቁልፍ አድርገናል። ያው እንደ መጫወቻ እንደዚህ እያንሸራተቱ እንዳያስቸግሯችሁ ያው ቁልፍ አድርገንለታል ማለት ነው። እንደዚህ ታደርጉና እዛ ጋር ትቆልፋላችሁ ማለት ነው። ክፍልፋዩ ወጎኑ ደግሞ ይሄን ይመስላል ውድ ተመልካቾቼ። ይሄን በፍላጎቷ መሰረት ነው የሰራንላት። እናንተ ደግሞ ይሄ ክፍልፋዩ አንሷል የምትሉት ከሆነ ጨመራ አድርገን ክፍልፋዩን እንሰራላችኋለን። በስቷል ካላችሁ ደግሞ እንቀንሰዋለን ማለት ነው። የልብስ መስቀያዎችን በዚህም በኩል እንዲሰራ ከፈለጋችሁ እንደዛው እንሰራላችኋለን። ያው በፍላጎታችሁ መሰረት እየተመካከርን ፍላጎታችሁን ለማሳካት ጥረት እናደርጋለን ማለት ነው። በትዕዛዛችሁ መሰረት ነው የምንሰራው። ይህንን እንግዲህ አንድ እህታችን ያዘዘችን ቀለሙ ራሱ በምርጫዋ ነው ማለት ነው። ብዙ አይነት የፋብሪካ ቀለሞች አሉ። እነሱን በምታዙ ሰዓት እናስመርጣችኋለን ማለት ነው። እንግዲህ ይህን ቀለም ነው የወደደችው ማለት ነው። ይሄን እንደዚህ ትዘጉና ትቆልፋላችሁ ማለት ነው። ልጆች እንዳያስቸግሩ ነው። ያው እንደ መጫወቻ እንደዚህ እያሉ እንዳያስቸግሯችሁ ይሄን ይመስላል። እንደዚህ ታረጋላችሁ። በዚህኛውም እንደዛው ክፍልፋዩ ይሄን ይመስላል ማለት ነው። ውድ ተመልካቾቼ እንደምታዩት የፋብሪካው እንትን ይሄ ላምኔት ኤምዲኤፉ በውስጥም በውጭም ተመሳሳይ ነው። ውድ ተመልካቾቼ በውስጥም በውጭም ተመሳሳይ ነው። እንግዲህ ውስጡም እንደምታዩት ይሄን ይመስላል። ያው ትንሽ ስራ ቦታ ነው፣ አዋራ አለ። ውድ ተመልካቾቼ ያም ሆኖ ጽድት ያለ ነው ማለት ነው። አሪፍ በሚባለው ላምኔት ኤምዲኤፍ ነው የሰራንላት ውድ ተመልካቾች። ይሄ እንግዲህ ከላይ የኮምፎርት ማስቀመጫ ወይም ብዙ ጊዜ የማትጠቀሟቸውን ነገሮች ታስቀምጣላችሁ ማለት ነው። ማጠፊያውም ሃይድሮሊክ ነው፣ ቀስ እያለ የሚዘጋ ነው ማለት ነው። እንደዚህ ኳህ እያለ ምናምን አንዳንድ ጊዜ አያስቸግርም ማለት ነው። እንደዚህ አድርጋችሁ ስትለቁት ቀስ እያለ በራሱ ይዘጋል ማለት ነው። ይሄኛውም ይሄን ይመስላል ውድ ተመልካቾቼ። እንግዲህ ይሄ ቁም ሳጥን ያው በላምኔት ኤምዲኤፍ ብታሰሩ አሪፍ ነው ቁም ሳጥን ማለት ነው። ያምራል። እንግዲህ በኤምዲኤፍም ኖርማል በራሳችን እየቀባን እንግዲህ እዛ ጋር አሁን እንደምታዩት በራሳችን የቀባነው ቁም ሳጥን ነው ቀለሙ ማለት ነው። ይሄኛው ደግሞ ያው ከውስጥም ለመቀባት ሞክረናል። ነገር ግን ዋጋ ትንሽ ውስጡም ውጩም ከሆነ በውጩ መልክ ውስጡንም የምንቀባ ከሆነ ቁም ሳጥኑን ትንሽ ወጪ ጨመር ያደርግባችኋል ማለት ነው። ያው ይሄኛው የላምኔት ኤምዲኤፉ ደግሞ
በውስጥም በውጭም የፋብሪካ ቅብ ነው ማለት ነው። የተወሰነ ዋጋ ጭማሪ ቢኖረው ይሄ አሪፍ ነው ማለት ነው። ለቁም ሳጥን ብዙ ጊዜ አሪፍ ነው ማለት ነው። ያው የሰው ምርጫ እንደ ፍላጎታችሁ ያኛውንም በስርዓት ቀብተን እንሰራላችኋለን። በዚህ ብታሰሩም ደግሞ የተሻለ ነው ማለት ነው። ውድ ተመልካቾቼ ይሄ ቁም ሳጥን እንግዲህ ዋጋ ያው ብዙ ጊዜ ትጠይቁኛላችሁ፣ ያው ቪዲዮዎች ላይ እናገራለሁ ማለት ነው። የዚህ ቁም ሳጥን ዋጋ በዚህ በ2 ሜትር በእንደዚህ አሰራር ማለት ነው በተንሸራታቹ በዚህ አሰራር 45 ብር ነው ማለት ነው። በተንሸራታች ሲሆን ትንሽ ጨመር ያደርጋል ማለት ነው። ውድ ተመልካቾቼ እንደገና ይሄ ላምኔት ኤምዲኤፉ አንደኛ በሚባለው በሀገር ውስጥ ምርት አሪፍ በሚባለው አንደኛ በሚባለው ነው ማለት ነው የሰራ ነው። ያው ከዚህ የተሻለ የሚያንጸባርቅም ዩቪ የሚባል ምርት አለ ማለት ነው። በዛም ማሰራት ትችላላችሁ። ይሄ ግን ያው መለስተኛ በሚባሉት አሪፍ በሚባለው ነው ማለት ነው። ከዚህ በታች አሁን በጣም የሚያስጠሉ ሻይን የማያደርጉ አሉ። ነገር ግን ይሄ አሁን ያንጸባርቃል እንደምታዩት ለአይንም አይሰለችም፣ በጣም ያምራል። እና የዚህ ቁም ሳጥን ዋጋ 45000 ብር ነው ውድ ተመልካቾቼ። እዚህ ጋር እንደምታያቸው ይሄኛው ያው የአንድ ሰው ስራ ነው ብያችኋለሁ። እነዚህኞቹ ግን ወደ ሐራ የምናደርሳቸው የአንድ እህታችን ይሄ 3ቱ እቃ እና እዚህ ጋር ያለው 3ቱ መጅሊሱም ውድ ተመልካቾቼ አንድ እህታችን ያዘዘችን ወደ ሐራ የምናደርሰው ስራ ነው ማለት ነው። አጠቃላይ ውድ ተመልካቾቼ እንግዲህ ያው ቀለሙ ደግሞ መኝታ ቤቷ እንደዚህ አይነት ከለር ነው፣ ሳሎኗ ደግሞ በእንደዚህ አይነት ቀለም ነው ያሰራችን ማለት ነው። ውድ ተመልካቾቼ ያው የሰው ምርጫ ይለያያል። ሁሉንም ቀለም አንድ አይነት አድርግልኝ አላለችም። 3ቱን እቃ እንደዚህ አድርጋለች። ኮርነር ቡፌዋም በጣም ነው የምታምረው። በዚህ ሁኔታ አዛናለች። እዚህ ጋር ጫማ ማስቀመጫ ናት። ይሄ ደግሞ ሜትር ከ80 ቲቪ ስታንድ ነው ውድ ተመልካቾቼ። እዚህ ጋር ደግሞ ሜትር ከ50 አልጋ ነው። ይሄ ማብሪያ ማጥፊያ አለ፣ የቻርጀርን ቦታ አለ ውድ ተመልካቾቼ። እዛ ጋር መዋቢያ አለ። ቁም ሳጥኑ ደግሞ የጎኑ ርዝመት 2 ሜትር ከ20 ነው። ይሄኛው 2 ሜትር ነው። ይሄ ደግሞ ሰፋ ይላል ማለት ነው ውድ ተመልካቾቼ። ይሄ እንግዲህ እንደምታዩት እዚህ ጋር ይሄን ይመስላል። ያው ይሄም እንግዲህ እንደዚህ ስትከፍቱት ትንሽ ያኛው ተንሸራታችነቱ ያኛው ትንሽ የሚጠቅመው ወደዚህ ነው እንጂ ወደዚህ ወደ ውስጥና ወደ ውጭ እንደዚህ ነው እንጂ የምትሉት ወደዚህ አትከፍቱም ማለት ነው። ይሄ አሁን እንደዚህ ተንሸራታች አይደለም። እንደዚህ ስትከፍቱ ቦታ ትንሽ ይይዛል። ለዛ ነው እንጂ ይሄ ምንም የሚሆነው ነገር የለም። ይሄኛው ማጠፊያ ውድ ተመልካቾች ምንም ችግር የለበትም ማለት ነው። በጥንካሬ ሁልጊዜ ያው ያገለግላችኋል ማለት ነው። ስራችንን እንግዲህ በቻልነው ጥርት አድርገን ለመስራት ሞክረናል ማለት ነው። ውድ ተመልካቾቼ ስራው እንዴት አያችሁ? ስራውን ሀሳብ አስተያየታችሁን በኮሜንት እጠብቃለሁ ማለት ነው። ውድ ተመልካቾቼ ስለተከታተላችሁኝ በጣም የማመሰግነው። በቀጣይ የተሻለ ስራ ይዤላችሁ እመጣለሁ። አመሰግናለሁኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።